ኢትዮጵያ ያለፈችበትና አሁንም ጭምር እየታዩ ያሉ ግጭቶች የብዙዎችን ሕይወት ነጥቋል፣ አፈናቅሏል፣ ከባድ የሆኑ ጠባሳዎችንም አስከትሏል። በእነዚህ ግጭቶች ውስጥ ያለፉ ሰዎች ፍትህ እንዲያገኙ ወደ ቀደመ ሕይወታቸውም እንዲመለሱ የተፈጸሙባቸው የመብት ጥሰቶች ወደ ሕግ እንዲመጡም የተለያዩ የሰብአዊ መብት ድርጅቶች ሲጠይቁ ቆይተዋል። በሽግግር ፍትህ ሂደት ጉዳዮቹ እንደሚታዩና የተፈጸሙ የሰብአዊ መብት ጥሰቶች ተለይተው መፍትሄ እንደሚሰጣቸውም በመንግስት በተደጋጋሚ ሲነገር ይደመጣል። አፈጻጸሙ ላይ ያለው ውጤት ግን ያን ያህል የሚታይ አልሆነም ተብሏል። የተለያዩ የሰብአዊ መብት ጥሰቶች ሲፈጸሙ በተለይም ግጭትና ጦርነትን ተከትለው የሚመጡት ደግሞ በዜጎች ላይ የሚያደርሱት ጠባሳ ከባድ ነውና ተፈጻሚነቱ ላይ በመከታተል ምን ያህል እየሰራችሁበት ነው ስንል የሲቪል ማህበረሰብ ድርጅቶችን ጠይቀናል። አቶ መስዑድ ገበየው የኢትዮጵያ የሰብአዊ መብቶች ድርጅቶች ህብረት ዋና ዳይሬክተር ናቸው። ከሽግግር ፍትህ ጋር በተገናኘ ከዛሬ 3 ዓመት 4 ዓመት 2022 አካባቢ በፈረንጆቹ ጀምረን የሽግግር ፍትህ ምን እንደሆነ በዚህ ሂደት ውስጥ የሲቪል ማህበረሰብ ድርጅቶች ምን ሚና ሊኖራቸው እንደሚገባ በተለይ በአብዛኛው የሽግግር ፍትህ ወይ የፖለቲካ ለውጥ ሲመጣና አዲስ መንግስት ሲመሰረት የሚመጣ ከመሆኑ አንፃር ሁለት አይነት ነው። አንዳንዱ አሁን ያለው የሪፎርም አይነት መንግስት ነው ወይ አንዳንዱ ደግሞ ሙሉ በሙሉ አዲስ መንግስት የሚቀየርበት አይነት ይሆናል። ስለዚህ በዛ አግባብ በሽግግር ፍትህ ሂደት የሚከሰቱ የሰብአዊ መብት ጥሰቶችን ዶኩሜንት በማድረግ ተጠያቂነት እንዲመጣ በዛ ሂደት ውስጥ ያለፉ ሰዎችና ተጎጂ የሚባሉት የማህበረሰብ ክፍሎች ደግሞ ከዛ ከተጎጂነት ስነ ልቦና ወጥተው መደበኛ ህይወታቸውን መደበኛ ኑሯቸው መግፋት እንዲችሉ የስነ ልቦና ድጋፍ ትራውማ ሂሊንግ የምንለው በማህበረሰብና በግለሰብ ደረጃ ያሉ ቁርሾዎችን ደግሞ ማስታረቅ ሪኮንሲሊዬሽን የምንላቸውን ስራዎች እየሰራ ነው የምንገኘው። በተለያዩ ግጭቶችና ጦርነቶች ውስጥ የከረሙት አሁንም ጭምር የጸጥታ ችግር ባሉባቸው የተለያዩ ክልሎች ላይ የሚገኙና በዚህም ምክንያት ለጉዳት የተዳረጉ ዜጎችን ለይቶ ከደረሱባቸው ጉዳቶች እንዲያገግሙ የሚሰራባቸው ፕሮጀክቶች አሉ ሲሉ አቶ መስዑድ ይናገራሉ። በአሁኑ ሰዓት ትግራይ ክልል፣ ሶማሌ ክልል፣ ቤንሻንጉል ጉሙዝ፣ ኦሮሚያና ደቡብ ኢትዮጵያ ክልሎች ላይ ፕሮጀክቶች አሉ። በዋናነት የሲቪል ማህበረሰብ ድርጅቶች በሂደቱ ውስጥ ጥሩ ሚና መጫወት እንዲችሉ ግንዛቤ ኖሯቸው እርስ በርስ ሲነርጂ እንዲፈጥሩ ጎን ለጎን ደግሞ በዚህ ሂደት ውስጥ የሲቪል ማህበረሰብ ድርጅቶች ከተጎጂ ግሩፖች ጋር ጥሩ ቅንጅት መፍጠር እንዲችሉ የተጎጂ ማህበረሰብ ክፍሎች ራሳቸውን አደራጅተው እንደ ሲቪል ማህበረሰብ ሊሆን ይችላል፣ ኢንፎርማል እንደሆነ አደረጃጀት ሊሆን ይችላል። ዋናው ነገር ግን ተጎጂዎች ሀሳባቸውን መግለጽ እንዲችሉ ተጎጂዎችን ያማከለ እንዲሆን በማድረግ በኩል በሚዲያዎች በተለያየ መልኩ ግንዛቤ በመፍጠር አሁን ባልኩት በሲቪል ሶሳይቲ የአቅም ግንባታ ስራ ማህበረሰብ ውስጥ ታች በወረዳ ደረጃ የሚሰሩ የትራውማ ሂሊንግና ሪኮንሲሊዬሽን ስራዎችን እየሰራ ነው የምንገኘው ማለት ነው። ለመሆኑ ግን የሽግግር ፍትህ ላይ የሚከወኑ ስራዎች ምን ያህል ተግባራዊ እየተደረጉ ነው? በተለይም ከሰብአዊ መብት ጥሰት ጋር በተገናኘ ተጎጂዎች ፍትህ እንዲያገኙ ወደፊትም እንዲመጡ በሰብአዊ መብት ላይ እንደሚሰራ ተቋም ምን እየሰራችሁ ነው ያልናቸው አቶ መስዑድ ይህንን መልሰዋል። ሽግግር ፍትህ ሂደት ፖሊሲው ጸድቆ የፍኖተ ካርታው ከወጣ በኋላ የተረቀቁ ህጎች አሉ። እነሱ ህጎች እዛ ላይ ከደረሰ በኋላ ኦፊሻል ባይሆንም አሁን ካለው የሀገራዊ ምክክርና ሌሎች የፖለቲካ ሂደቶች አንጻር ሂደቱን የተወሰነ በነበረው ፔስ ማይሄድ እንደሆነ ተገንዝበናል። ያም ቢሆን እኛ እንደ ሲቪል ማህበረሰብ ድርጅቶች ይህንንም እንደ መልካም አጋጣሚ ነው የምናየው። ምክንያቱም አንዳንድ ሂደቶች ለምሳሌ የሀገራዊ ምክክር ሂደቱ ኮሚሽኑ ከተቋቋመ በኋላ ወደ ዋናው ስራው ለመግባት ጊዜ ወስዶበታል። ያ ጊዜ መውሰዱን እንደ መልካም አጋጣሚ ተጠቅመን ሰው ግንዛቤ እንዲኖረው ሁሉም ሚናውን እንዲለይ በማድረግ በኩል ብዙ ስራ የሰራንበት ነውና አሁንም ቢሆን በማህበረሰቡ በኩል የሽግግር ፍትህን ከሌሎች የፖለቲካ ሂደቶች የሚለየውና እንደሚያደርገው ምንድነው የሚያስፈልገው የቅድመ ዝግጅት ስራዎች ምንድናቸው? ተጎጂዎችን ያማከለ እንዲሆን ተጎጂዎች ምን ዝግጅት ማድረግ አለባቸው? ሲቪል ማህበራት፣ ሚዲያው፣ የፖለቲካ ፓርቲዎች ሌሎችም ያንን ጊዜ ወስደው በደንብ ራሳቸው እንዳዘጋጁ የሚያስችል ስለሆነ ጥሩ ነው። የህጎቹን የማውጣት ሂደት ኦልሬዲ ተጀምሯል። በፍትህ ሚኒስቴር ውስጥ የሚሰሩ ስራዎች እየተሰሩ ነው ያለው። እሱን በማጠናከር በኩል መንግስትም፣ የልማት አጋሮችም፣ የፖለቲካ ፓርቲዎችም ሌሎችም ባለድርሻ አካላት ደግሞ ይሄ ሂደት ውጤታማ ሆኖ እንዲያልቅ ድጋፋቸውን አጠናክረው መንግስትም ደግሞ ወደፊት እንዲያመጣው በማድረግ በኩል ብዙ ስራ መስራት አለበትና እሱ ላይ የምንችለውን የአድቮኬሲ ስራ እንሰራለን ማለት ነው። በጉዳዩ ላይ ጥያቄ ያነሳንላቸው የኢትዮጵያ የሲቪል ማህበረሰብ ድርጅቶች ምክር ቤት ፕሬዝዳንቱ አቶ አህመድ ሁሴን በበኩላቸው የሽግግር ፍትህ ሂደቱ ውጤታማ እንዲሆን ክልሎች አሁንም ከጸጥታ ችግር ነጻ መሆን አለባቸው፣ ሙሉ በሙሉ ውጤታማ እንዳይሆንም እዚህም እዚያም የሚታዩት ግጭቶች ችግር መፍጠራቸውን ይናገራሉ። የሽግግር ፍትህ ውጤት እንዲኖረው የሚያደርግ ሂደት የሚኖረው ሰላም በተጠበቀበት ሁኔታ ነው። ስለዚህ አሁንም እንዲህ አይነት ችግሮች ያሉ ከመሆኑ ጋር
በመንፈልገው መንገድ ወይም ፔስ እየሄደ አለመሆኑን ሁሉም ይናገራሉ። ግን በተጓዳኝ ደግሞ አገራዊ ምክክሩ እየተካሄደ ነው። ስለዚህ የአገራዊ ምክክር ሂደቱም ተመሳሳይነት ሂደቶች አሉት አይነት እንደመሆኑ እሱን አፕሪሼት የምናደርገው ነው። እሱ እየገፋ እየሄደ ነው፣ ጥሩ ነው። በሽግግር ፍትህ ሂደት ውስጥ ግን ከፍጥነት አንጻር የሚጎለው ነገር አለ። የማህበረሰቡም እውቀት፣ የሲቪል ማህበራቱም ልምድ ማጠር፣ መንግስትም ብዙ ኃላፊነቶች ውስጥ ያለ እንደመሆኑ ይሄንን በተጠናከረ መንገድ ለማስኬድ እንከኖች ወይም እክሎች አሉ። ስለዚህ ይሄንን ደግሞ የምናደርገው በጋራ ነው፣ የሁላችንም ነው። ይሄ መንግስት ሌድ የሚያደርገው ቢሆንም ሁሉም ተሳትፎ ማድረግ ያለበት ሂደት እንደመሆኑ ዘገየ ብሎ የራሱን አስተዋጽኦ ለማበርከት ጥረት ማድረግ፣ ሲቪል ማህበራቱ በዛው መንገድ ሚዲያው ማስታወስ መቻል አለበት። ዓለም አቀፍ ተቋማትም ደግሞ ፕሮሰሱን መደገፍ መቻል አለባቸው ማለት ነው። በኢትዮጵያ በተለያዩ አካባቢዎች በተፈጠሩ የጸጥታ ችግሮች ምክንያት በዜጎች ላይ ለመስማትም ሆነ ለማየት የሚዘገንኑ የሰብአዊ መብት ጥሰቶች መፈጸማቸው ይነገራል። እነዚህ ተጎጂዎች በሽግግር ፍትህ ሂደቱ ውስጥ ጉዳያቸው ታይቶ ፍትህ እንዲያገኙ ለማድረግና ዳግም እንደዚህ አይነት ችግሮች እንዳይፈጠሩም የሽግግር ፍትህ ሂደቱን በማፋጠንና በሀገራዊ ምክክሩ መስራት ይገባል ተብሏል።